እየበላሁት ካለው ገበታ ላይ ትልቅ እባብ ተጠቅልሎ አየው። ወዲያው መብላት አቁሜ ሳህኑን መሬት አስቀመጥኩ። ስለዚህ ገበታ ላይ እባብ ምንድነው? በድላችን በእንጀራችን የሚቀኑ ሰዎች አሉ ማለት ነው። ነግሬያታለሁ በግልጽ የሰው የፍቅር ህይወት ውስጥ ገብቼ ቀጥዬ አትቀጥዬ ይሄ ሰው ያዋጣሻል አያዋጣሽም አይደለም። በቃ አንደኛ እኔ ከምሰራው መርሃ ግብርም ጋር አብሮ ስለማይሄድ ማለት ነው። መስዋዕትነት ነው የምንከፍለው። ያም ደግሞ አስፈላጊ ያልሆነ መስዋዕትነት። የእውነት የተፈጠረም መሰለኝ። ይህኔ ህልም ለምን እንዳየሁት አልገባኝም እያለ ይቀጥላል። በህልሟ የተመለከተችው የእባብ በገበቷ ላይ መቀመጥ አሳስቦኛል እውነት ለመናገር። አባቶች ይጣራሉ፣ ነጠላ ጋርደን ነው የምንቀድሰው ይላሉ። እናም እኛ በሞቀ ቤት ውስጥ እየኖርን ለአጋስተ ሥላሴ እንዴት መሆን አቃተን ብለን ጥሪ ካስተላለፍንበት ዕለት ጀምሮ መቀነታችሁን ፈታችሁ፣ ከቤተሰቦቻችሁ በጀት ቀንሳችሁ፣ ወዳጅ ዘመዶቻችሁን አስቸግራችሁ እነሆ ባላችሁን ገንዘብ ለ2 ሰዓታት ያህል በእግር እየተመላለስን ሲሚንቶ፣ ብረት፣ አሸዋና ድንጋይ እያመላለስን በእናንተ ድጋፍ የጀመርነው የሥላሴዎች ቤት እዚህ ደርሷል። ለቀድሞ በሥላሴዎች ስም እያመሰገንን ለቀጣዩም እስክንፈጽመው ድረስ እንዳትተውን እየተማጸንን እንደጀመርነው በጋራ እንድንጨርሰው አደራ እንላለን። አሁንም ድጋፋችሁ አይለየን። በሊቦ ከምከም ወረዳ የመስኪየ ሥላሴ ቤተ ክርስቲያን አሰሪ ኮሚቴ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ቻናል ተከታታዮች ይኸው ዛሬም በእግዚአብሔር መልካም ፈቃድ ተገናኝተናል። ዛሬም ከአድማጭ ተመልካች የደረሰኝን ታሪክ ነው ወደ እናንተ የማቀርበው። የዛሬዋ ባለታሪክ ትውልዷ አዲስ አበባ ይሁን እንጂ አሁን ግን በስራ ምክንያት የምትገኘው በውቢቷ ድሬዳዋ ነው። ምንድነው የሆነው የሚለውን ነገር እነግራችኋለሁ። በጣም በሚገርም ሁኔታ ይህች ልጅ ገበቷ ላይ እባብ እንደተመለከተችና ህይወቷ ግራ እንዳጋባት ነው የነገረችኝ። እና ገበታዋ ላይ ከተቀመጠው እባብ ባሻገር ያለው እውነት ምንድን ነው የተመለከተችው ነገር የሚለውን ነገር እነግራችኋለሁ። እንግዲህ በተደጋጋሚ ይህች ልጅ እንደነገረችኝ በተደጋጋሚ ገበታዋ ላይ የተመለከተችው እባብ ነገ በእውኔ እንደማያጋጥመኝ በምን እርግጠኛ መሆን እችላለሁ? ይህንን ህልም በተደጋጋሚ ተመልክቼዋለሁ። ገበታዬ ላይ እባብ እየተቀመጠ ነው። በህይወት የሚመላለስ ሰው አለ። ያንን ሰው ግን ከ2 ወር በፊት አልፈልግህም ብዬ የፍቅር ጥያቄውን ውድቅ አድርጌበታለሁ። የተወሰነ ኦልሞስት 2 ወር አካባቢ አብረን ነበርን። ከዛ በኋላ ግን የተመለከትኩት እውነት ይሄ ነው ብላ ነው የነገረችኝ። ስለዚህ ገበታ ላይ እባብ ምንድን ነው? በድላችን በእንጀራችን የሚቀኑ ሰዎች አሉ ማለት ነው። እና አጠቃላይ ሁኔታው ምን ይመስላል የሚለውን ነገር ከእሷ እውነት ላይ በመነሳት አብረን የምንመለከተው ነው የሚሆነው። በእሷ እድሜ ያላችሁ ሴቶችም ሌሎች ሰዎችም ወንዶችም ሴቶችም ልትጠነቀቁ ይገባል የሚለውን ለማስገንዘብ ነው እንግዲህ ዛሬን ታሪክ ይዤ የቀረብኩት። እንግዲህ የላከችልኝን እንዳለ ነው ማነብላችሁ። ከዛ በኋላ እንነጋገርበታለን። ይህች ልጅ ድሬዳዋ ነች ብያችኋለሁ። ምንድን የላከችልኝ በቴሌግራም ገጼ ላይ ሰላም፣ ምን መሰለህ፣ የምኖረው የምሰራው አዲስ አበባ ነበር። የምኖረው የምሰራውም አዲስ አበባ ነበር፣ የኬጂ አስተማሪነት። በዚህን ዓመት ግን ስራውን የስራ ቦታ ያሉ ሰዎችም ጭምር ስራው እንዲያስጠላኝ ምክንያት ሆኑ እና ይህን ሁኔታ የሚያውቅና በሩቁ የሚያወራኝ አንድ ልጅ ነበረ። ትውውቃችን የቆየ ነው። የሁለተኛ ደረጃ ተማሪ ሳለሁ ነበር የማውቀው እና የሆነ ሰዓት እኔን ለማግኘት ይሞክር ነበረ። ተገናኘንም፣ አብረን ትንሽ ቆየንና እኔ እንደማልፈልገው ነገርኩት ያለምንም ምክንያት። ከዚያም ግን በጣም ለመነኝ፣ አስለመነኝ። ይህ የሆነው የኮሌጅ ተማሪ ሳለሁ ነበረ። ግን ከሱ ጋር መሆንን እንደማልፈልግ ደጋግሜ አስረግጬ ነገርኩት። እሱ ግን ሊተወኝ አልቻለም። በዛን ወቅት እሱ ደግሞ ሰራተኛ ነበር። በ6 ዓመት ብንበላለጥ ነው እና እኔ ራሴን አሸሸው። እሱ ግን በየጊዜው ይጠይቀኝ ነበረ። ስራውም ብዙ ቦታ ስለሚወስደው አዲስ አበባ አይቀመጥም። ግን እኔኑ ለማግኘት ብሎ ከተውኩትም በኋላ ይመጣ ነበረ።
በእኔ ምክንያት ብዙ የእሱ ያልነበሩ ማንነቶች ውስጥ ገብቷል። የሆኑ ዓመታት ሲያልፉ ግን እንደዛ ማድረጌን ይቅርታ አልኩት። ሆኖም ግን አብሮ ለመሆን አልነበረም፣ እርሱም በጣም ጥሩ ስለነበረልኝ እንጂ። እርሱ ግን የዛኔም ቢሆን አብሮነታችንን ነበር የሚፈልገውና ወደ አሁኑ ታሪኬ ስገባ የማስተማሩን ስራ ሳማረር እንዲሁም ደግሞ የሆነ ጊዜ ላይ ስናወራ ባህር ዳር ፕሮጀክት ላይ ስለነበር የሚሰራው እና የዛኔም ለምን ከኔ ጋር አትሰሪም የሚል ጥያቄ አንስቶልኝ ነበር። እኔ ግን ፍቃደኛ አልነበርኩም። ባይሆን ቀጣይ የድሬ ፕሮጀክት ላይ እመጣለሁ ብዬ እንደ ቀልድ ነበረ ያወራሁት እና ድሬ እንደገባ ደውሎ ነገረኝ። የዛን ሰዓትም ወደ ድሬ ለመሄድ ሀሳቡ አልነበረኝም እና አሁን ለምን አትመጭም ብሎ ጠየቀኝ። እኔ አንገራገርኩ። ከስንት ጊዜ በኋላ ስለ ስራዬ ማማረር ጀመርኩ። እርሱም እዛ የተሻለ ስራ እንደማገኝ ነገረኝ። በስንት ልመናና ተስፋ መቁረጦች መሃል በቃ ድሬ ሄጄ መስራት እንዳለብኝ አሰብኩ። ከመጀመሪያውም ሄጄ ካለቆቹ ጋር እያወራሁ ስራው በ2 ወር በኋላ እንደሚጀመር ተነገረኝ እና ተመለስኩ። የሚገርመው የዛን ሰዓት በራሱ ለየት ያለ ቦታ ለኔ የነበረው ይመስላል። ፍላጎቱ አልነበረኝም እና እዚህን ደሞዝ እስከወስድ እያልኩ ስልችቶት እንዲተው ለማድረግ ሞከርኩኝ፣ ግን አልሆነም። እኔም እዚህ ያለው ነገር በጣም እያስጠላኝ መጣ። አንዳንድ ስራዎችን ከማስተማር ጎን ለጎን ለመስራት ሞከርኩ፣ አልሆነም። ቤተሰብ አካባቢ ያለውም ነገር አስጠላኝ እና ከ2 ወር በኋላ ተስማማው ድሬዳዋ ስራውን ለመጀመር። እናም ሰኔ 3 ድሬ ገባሁ። ከሱ ውጭ የማውቀው አልነበረም፣ ግን በቶሎ ወደ ሌላ ነገር መግባት አልፈለግኩም። እንግዲህ ወደ ፍቅር ግንኙነት ማለት ነው እና ቤተሰብ እንዳለ እና እዛ ከነርሱ ጋር እንደምኖር ትንሽ ቆይቼም እንደምከራይ ነገርኩት። ግን ምንም ቤተሰብ የሚባል ነገር የለኝም፣ ተከራይቼ ነው የምኖረው። ስራው በጣም የተሻለ ነው። ብቻዬን መሆኔን በትንሹ ቢጨንቀኝም በህልሜ በመጀመሪያ እንግዲህ ይሄ እየሆነ ያለ በህልሜ በመጀመሪያ አባቴ እንደታሰረ እናቴና አጎቴ ነገሩኝ። እኔ ደግሞ ከሆነ ነገር እየተደበቅኩ ይመስለኛል በሰዓቱ። በሌላው ቀን እየበላሁት ካለው ገበታ ላይ ትልቅ እባብ ተጠቅልሎ አየው። ወዲያው መብላት አቁሜ ሳህኑን መሬት አስቀመጥኩ። እናቴም ያለች ይመስለኛል። ድጋሚ በሌላኛው ቀን ደግሞ ይኸው የሚወደኝ ልጅ የ2 ልጆች አባት እንደሆነ አየው። ሚስትየውም ቀይ ናት። በጣም ተደነቀቅኩ። የእውነት የተፈጠረም መሰለኝ። ይህኔ ህልም ለምን እንዳየሁት አልገባኝም እያለ ይቀጥላል ይሄ ታሪኳና አሁን የሷ ስጋት ምንድነው? ይሄ በህልሜ የተመለከትኩት ገበታዬ ላይ ያለው እባብ አንደኛ ምንድነው ገበታዬ ላይ ነው ተጠቅልሎ ያየሁት። ነገ በእውኑ እንዲህ እንደማይሆን በምን እርግጠኛ መሆን እችላለሁ? ይህን ሰው ሳቀው ብቻውን ነበረ። ነገር ግን በህልም የተመለከትኩት ሚስት አጠገቡ ቆማ የ2 ልጆች አባት ሆኖ ነው እና ግራ የሚያጋባ ታሪክ ውስጥ ነው ያለሁት የሚል ነገር ነው የነገረችኝ። እች ልጅ ከዚህ በፊትም ደውላልኝ ነበርና መንፈሳዊ ህይወቷን ጠይቂያታለሁ። ገና ብዙ የሚቀራት ልጅ ነች እና ግራ የተጋባ ህይወት ውስጥ ያለች፣ የትኛውን መምረጥ የትኛውን አለመምረጥ እንዳለባት ማወቅ የተሳናት ልጅ። አሁን የዚች ልጅ ህይወት ወይም ደግሞ የዚች ልጅ ታሪክ እሷ ቀጥታ ቴሌግራም ቻናል ላይ የላከችልኝ ወደ እናንተ የማቀርበው ለምንድን ነው? በእንደዚህ አይነት ሁኔታ በርካታ ሰዎች እንደሚኖሩ ስለማቅ ነው። ግራ የተጋቡ፣ ትክክለኛው ህይወታቸው የትኛው እንደሆነ እንኳን የማይገነዘቡ፣ ለፍቅር ጓደኝነት ማን መምረጥ እንዳለባቸው፣ ማንን መተው እንዳለባቸው ሳያውቁ ግራ በመጋባት ስሜት ውስጥ ለነሱ ጥሩ የሆኑ ሰዎችም እያሉ በህይወታቸው ውስጥ የማይፈልጉ፣ ይሄ አይነት ጥላ ነው። አንድ ሰው ለእናንተ ጥሩ ከሆነላችሁ በህይወት አጋጣሚ የተወሰነ ጊዜ ቀርባችሁት እየተመለከታችሁት እያያችሁት በጣም ጥሩ ስለ ነገ ራዕይ፣ ስለእናንተ ከእናንተ ጋር ስለመኖር ስለ ነገ ቪዥኑ የሚያወራ ሰው ልባችሁ የሚጠላው የማይቀበለው ከሆነ አንደኛ የሆነ ችግር ሊኖር ይችላል እዛ ሰው ላይ። ነገር ግን እናንተ ደግሞ ችግር የለም ብላችሁ የምታምኑ ከሆነ ልጅ እንደዛ ነው ያለችኝ። አይ ችግር የለበትም፣ እንደውም ከቅርብ ጊዜ ወዲህ አንዳንድ ለውጦችን ተመለከትኩበት እንጂ በጣም ጥሩ፣ ለስራው የሚታትር፣ ለሃይማኖቱ ቀናይነት ያለው፣ አሁን ግን ያን ነገር እያየሁ አይደለም ነው ያለችኝ። ድሮ እኔ በሆነ አጋጣሚ እንደው ሻወር ቤት እንኳን ገብቼ
የአንገት ማተቤን 1-2 ቀን እንኳን አስቀምጬው በዛው ሳላጠቅስ ስቀር ለምን ብሎ የሚከራከር እንዴት ክርስቲያኖች እንዴት ማተብሽን ታውቂያለሽ የሚለኝ ልጅ ነበረ። አሁን ግን እሱ ጭራሽ ሌላ ፍልስፍና ውስጥ ገብቷል። እንደዛ ብሎ ይከራከረኝ የነበረ ሰው ኖርማሊ እምነቱም ላይ ያለው ቀናይነት እየላላ መጥቷል፣ እየተሸረሸረ መጥቷል እና ግራ ገብቶኛል። ስለዚህ ከሱ ጋር ልቀጥል አልቀጥል የሚል ጥያቄ ነው የጠየቀችኝ። አሁን እኔ ነግሬያታለሁ በግልጽ የሰው የፍቅር ህይወት ውስጥ ገብቼ ቀጥዬ አትቀጥዬ ይሄ ሰው ያዋጣሻል አያዋጣሽም አይደለም። በቃ አንደኛ እኔ ከምሰራው መርሃ ግብርም ጋር አብሮ ስለማይሄድ ማለት ነው። ነገር ግን በህልሟ የተመለከተችው የእባብ በገበቷ ላይ መቀመጥ አሳስቦኛል እውነት ለመናገር። አሁን እሷ ጭንቀቷ ምንድነው ነገም በእውነ ይሄ ነገር ሀፕል ሊያደርግ ይችላል የሚል ነው። እሱን አያደርግም ያደርጋል ብዬ መናገር ያቅተኛል። ምክንያቱም ነገ ጊዜው በራሱ የሚመልሰው ነገር ስላለው ማለት ነው። ነገር ግን እንደ አይነት ነገር በህይወታችሁ ሲያጋጥማችሁ ብዙዎች እንደዛ ምስቅልቅል ያለ ግራ የገባው ህይወት ውስጥ እንዳላችሁ ስለማቅ ነው እና በተለይ ገበታ ላይ እባብ ተቀምጦ መመልከት የተለያዩ ነገሮችን ሪፈር ለማድረግ ሞክሬያለሁ። እንደገባኝም በድላችን ላይ መቀመጥ የፈለጉ የተቀመጡ ሰዎች አሉ። እባብ ደግሞ የምን ተምሳሌት እንደሆነ ለእናንተ አልነግራችሁም። ብዙዎቻችሁ በመንፈሳዊ ህይወታችሁ አሁን ከሌላው ጊዜ በተሻለ እየነቃችሁ ስለሆነ ማለት ነው። ስለዚህ ገበታችን ላይ እባብ ሲቀመጥ ምቀኛ እንጀራችን ላይ የመጣ ነው፣ መሻሻላችን ላይ የመጣ ነው፣ ስራችን ላይ የመጣ ነው። ስለዚህ ይሄንን መዋጋት ያለብን ራሳችንን መጀመሪያ ሊገባን ይገባል። እባብ ገበታ ላይ ሲቀመጥ በእኛ ህይወት ውስጥ በእኛ እንጀራ ላይ በእኛ በረከት ላይ እግዚአብሔር በሰጠን መልካም ነገር ላይ ጠላት እያንዣበበ ነው ማለት ነው። ስለዚህ ይህንን እባብ እንዴት ነው የምናስወግደው? ሌላ ምንም አቋራጭ መንገድ የለውም፣ በጊዜ ደጋግመን እንደምንለው ማለት ነው። እና ጸሎት፣ ስግደት፣ ጾም ግድ አስፈላጊዎች ናቸው ያንን እባብ ለመዋጋት። እባብ ከጥንት ጀምሮ ሲከተለን የነበረ ጠላታችን ነው፣ የሰው ልጆች ጠላት ነው። እንግዲህ በመጽሐፍ ቅዱስም በመንፈሳዊ ዓለምም ሲነገረን የምናውቀው እውነት ምንድነው? እባብ የእኛን ሸክሞና እየነከሰ እኛ ደግሞ ጭንቅላቱን እየቀጠቀጥን እንድንኖር ማንዴቱ ተሰጥቶናል። ስለዚህ እንደዚህ አይነት ጠላታችን በህይወታችን ውስጥ ሲመላለስ አሁን ልጅ እንደተመለከተችው ባለታሪካችን እንደተመለከተችው ገበታዋ ላይ ተቀምጦ እንደተመለከተችው ሁላችንም የየራሳችንን ህይወት ብንመለከት በክፉ ሰዎች እኛን በሚከታተሉ ምናልባትም ደግሞ እኛን እነሱ ሰርክል ውስጥ ለመክተት ፈልገው ምናልባት እድላችንን ሊወስዱ ምናልባት በእኛ እድል ለመኖር ምናልባት በእኛ እንጀራ ለመኖር እኛ እየጋገርን እነሱን ሊበሉ የተዘጋጁ ሰዎች እንዳሉ አመላካች ነው። ይሄ ነገር ካልገባን ግን መከላከያውም አይገባንም። ስለዚህ እባብን በገበታችሁ ላይ የምትመለከቱ ሰዎች በጣም ጥንቃቄ ልታደርጉ ይገባል። ዙሪያችሁ በእናንተ ህይወት ዛቢያ እየተሽከረከሩ እናንተ የምታገኙትን መልካም ነገር መመንተፍ የፈለጉ፣ መልካም ነገሮቻችሁን መውሰድ የፈለጉ፣ መልካም ነገሮቻችሁን መቀማት የፈለጉ፣ በረከቶቻችሁን መቀማት የፈለጉ፣ ጥሩ ነገሮቻችሁን ለእናንተ ከእግዚአብሔር የሰጣችሁን በጎ ነገር መውሰድ የፈለጉ ሰዎች በዙሪያችሁ እንዳሉ የሚያመለክት ነውና እሷም ያንን በግልጽ ነግሬያታለሁ። እንደዚህ አይነት ህልም በተደጋጋሚ የምትመለከቱ ሰዎች ጥንቃቄ ልታደርጉ ይገባል። ህልም ሆኖ የማይሆንበት ምንም ምክንያት የለም። ከበፊትም ሰዎች ላይ ሆኖ ስለተመለከትኩት ነው። ችላ ያሉ ሰዎች ራሳቸው ለሌሎች ገብረዋል። ችላ ያሉ ሰዎች ራሳቸው ለሌሎች አሳልፈው ሰጥተዋል። ችላ ያሉ ሰዎች በእነሱ ድል ሰዎች እየተማሩባቸው ነው። ችላ ያሉ ሰዎች በእነሱ አእምሮ ሌሎች ሰዎች እየተማሩ ነው። በእነሱ ማህፀን ሌሎች እየወለዱ ነው። በእነሱ ውበት ሌሎች እያጌጡበት ነው። ይህንን በደንብ ልናቅ ይገባል። ይህንን ከስር መሰረቱ እማናቅ ከሆነ መስዋዕትነት ነው የምንከፍለው። ያም ደግሞ አስፈላጊ ያልሆነ መስዋዕትነት። ሰዎች በእኛ እድል እንደሚማሩ፣ ሰዎች በእኛ ውበት እንደሚያጌጡ፣ ሰዎች በእኛ እድል እንደሚኖሩ ማወቅ መቻል አለብን። ተደጋግመን በዚህ በእድል ጉዳይ ላይ ብዙ ስላወራን ይህንን እያንዳንዳችን ልብ የምንል ከሆነ ግን በተደጋጋሚ በዚህ ጉዳይ ላይ የሚሰሩ መርሃ ግብሮችን የመከታተል አጋጣሚ ስለሚኖረን ማክሸፊያውን እናውቀዋለን። ማክሸፊያው ጸሎት ነው።
ማክሸፊያው ከእግዚአብሔር ጋር መገናኘት ነው። ማክሸፊያው መርዛማ ሰዎችን መጠንቀቅ ነው። ማክሸፊያው በእንጀራ ሰፌዳችን በእንጀራ መሶባችን ላይ የሚጠቀለለውን እባብ የምንጥልበትን መንገድ ጸሎት እንደሆነ አምኖ መቀበል ነው። ስግደት መሆኑን አምኖ መቀበል ነው። ጾም መሆኑን አብሮ መቀበል ነው እና ይህንን የማናውቅ ከሆነ ዋጋ እንከፍላለን። በተደጋጋሚ እንዳልኳቸው የዚችም ልጅ ህይወት ከዛ የተለየ አይደለም። ግራ መጋባት ውስጥ ነች። ሰው ሀገር ነች። አሁን እዛ ሀገር ውስጥ በጣም በቅርበት የምታውቀው ሰው የለም። ይሄ ሰው እንግዲህ የተወሰነ ጊዜ በፍቅር ጓደኝነት አብሮት የነበረ ሰው ነው። ግዴለሽም ተስፋ አለው እና ያላት እሱን አምና ነው የሄደችው። የስራ አጋጣሚውን ቤተ ክራይታ ነው የምትኖረው። በቅርብ የምታገኘው የሆነ ችግር ሲገጥማት የምታማክረው ሰው የለም። ነገር ግን ከቅርብ ጊዜ ወዲያ ያየችውን ህልም ነግሬያቸዋለሁ በቴሌግራም ቻናል ላይ ለካ እና በዚህ አጋጣሚ እናንተም ምክር ካለ በሀሳብ መስጫው ሳጥን ውስጥ ብታስቀምጡላት ደስ ይለኛል። እኔ ግን በዚህ ጉዳይ ላይ እንደሚሰራ ሰው እንደሚሰራ የተለያዩ ነገሮችን ለማየት እንደሞከረ ሰው ብዙ እንደቆየ ሰው ማድረግ የሚገባትን ጥንቃቄ ነግሬያታለሁ። ዘው ብሎ የፍቅር ህይወት ውስጥ መግባት፣ በተለይ ደግሞ እንደዚህ አይነት ህልም እያዩ በነገራችን ላይ ያየችው ህልም ይሄ ብቻ አይደለም። ገበታዋ ላይ እባብ ተጠቅልሎ ተቀምጦ ማየት ብቻ አይደለም። ስትበላ የነበረውን ምግብ በዛ በእባብ አማካይነት ደንግጣ መተዋዋ ብቻ አይደለም። እናትና አባቷ እንደሞቱም በህልሟ ተመልክታለች። እሱ ብቻም አይደለም። ያ ምናልባት በሱ ህይወት ውስጥ ገብቼ የፍቅር ጓደኛ ሆኜ ልቀጥል ወይስ አልቀጥል ብላ የጠየቀችኝ ግለሰብ የሁለት ልጆች አባት ሆኖ አይተዋለች። ሚስቱን በርቀት ተመልክታታለች እና ይሄ ነገር የሚናገረው ነገር አለ እና ጥልቅ ብሎ ከመሄዱ በፊት ያልኳት ነገር አለ። ቁጭ ብላችሁ የምትፈልጊ ከሆነ ከሱ ህይወት ጋር የኔ ህይወት ቢቆራኝ ችግር የለውም ብለሽ የምታስቢ ከሆነ ቁጭ ብላችሁ ግን መጀመሪያ በህልሙ ላይ ማውራት አለባችሁ ነው ያልኳት። ቁጭ ብለው ማውራትም አለባቸው። በህልሜ እንዳይቻለው የሁለት ልጆች አባት ሆነ አይቻለው። በሪያል ህይወትህ በትክክለኛው ህይወትህ ግን የልጆች አባት ነህ ወይ? የደበቀኝ ነገር አለ ወይ? እኔ ከማላቀው የአንተ የህይወት ጀርባ የተደበቀ ሚስጥር አለ ወይ? ይህንን ነገር የማላቅ ከሆነ ነገ ሴት ልጅ ነኝ፣ ቅስሜ እንዲሰበር ስለማልፈልግ ህይወቴ የተሳከለ እንዲሆን ስለምፈልግ በዚህ ጉዳይ ላይ በደንብ በግልጽ ልንነጋገር ይገባል ብለሽ አናግሪው ነው ያልኳት። ምንም የሚያስፈራ ነገር የለም። ነገ ህይወትን እቀጥላለሁ፣ ነገ ህይወቴን አሳምራለሁ የምንል ከሆነ ያ ሊቆራኘን ከፈቀድንለት ሰው ጋር በግልጽ መነጋገር ፍራቻው የሚይዘን ከሆነ ያንን ህይወት ባንጀምረው ነው የሚሻለው። ነገ ቅስማችን ተሰብረው እንክትክት ብለን ብዙ ነገር ተጎድተን በኋላ አደባባይ ወጥተን ከምናለቀስ ይልቅ ቁጭ ብለን የመነጋገር ልምዱ ሊኖረና ያንን ልናጎለብት ይገባል የሚል ነገር ነግሬያታለሁ። እናንተስ ምን ትላላችሁ? በእንደዚህ አይነት ህይወት ውስጥ ግራ የተጋባችሁ ምን ያህሎቻችሁ ናችሁ? በህልማችሁ ገበታችሁ ላይ እባብ ተቀምጦ የተመለከታችሁ አላችሁ ወይ? እስኪ የእናንተንም የህይወት ልምድ አጋሩን። ለእሷም ለሌሎችም ትምህርት ይሆናል ብዬ ስለማምን ነው ይህንን የምላቸው። እንግዲህ ለዛሬ ልጅቷ በቴሌግራም ቻናል ልካልኝ ያነበብኩላችሁን መነሻ አድርጌ የሰራሁት ይሄ ነበረ። አጠቃላይ አስተያየቱን በሀሳብ መስጫው አስቀምጡልኝ። ብዙዎችን እናስተምርበታለን፣ እናነቃበታለን። የዛሬው መርሃ ግብር የተከታተላችሁት ነበረ። በቀጣይ በሌላ መርሃ ግብር እንገናኛለን። እስከዛው ግን በያላችሁበት ሰላም። አባቶች ይጣራሉ፣ ነጠላ ጋርደን ነው የምንቀድሰው ይላሉ። እናም እኛ በሞቀ ቤት ውስጥ እየኖርን ለአጋስተ ሥላሴ እንዴት መሆን አቃተን ብለን ጥሪ ካስተላለፍንበት ዕለት ጀምሮ መቀነታችሁን ፈታችሁ፣ ከቤተሰቦቻችሁ በጀት ቀንሳችሁ፣ ወዳጅ ዘመዶቻችሁን አስቸግራችሁ እነሆ ባላችሁን ገንዘብ ለ2 ሰዓታት ያህል በእግር እየተመላለስን ሲሚንቶ፣ ብረት፣ አሸዋና ድንጋይ እያመላለስን በእናንተ ድጋፍ የጀመርነው የሥላሴዎች ቤት እዚህ ደርሷል። ለቀድሞ በሥላሴዎች ስም እያመሰገንን ለቀጣዩም እስክንፈጽመው ድረስ እንዳትተውን እየተማጸንን እንደጀመርነው በጋራ እንድንጨርሰው አደራ እንላለን። አሁንም ድጋፋችሁ አይለየን። በሊቦ ከምከም ወረዳ የመስኪየ ሥላሴ ቤተ ክርስቲያን አሰሪ ኮሚቴ